ልቅ አለ። ልክ ይሄ ሄር ሪሙቨር ፀጉርሽ ላይ ስታደርጊ እንዴት ነው ቡጭቅ ብሎ ከቅቤው ጋር ምን እንደገባበት አይተው። በዛ ምክንያት እቺ እናት አራስ ቤት ሆና ምን ብትቀቢ ነው ጭንቅላቴን እንደዚህ ቅቤው ያወለቀው ብላ በጣም ተናዳ ትናገራታለች። ስትናገራት በዚህ ምክንያት ነው ሰዎች እንትን ያለው። እንግዲህ ያችኛዋ ዓመት በፊት የተጣሉ ከ10 ምናምን ዓመት በፊት ነው ግን በሽማግሌ የሚያስታርቋቸዋል ምን ይላቸዋል። እችኛዋ ግን አሁን ሰው መርዝ ሰጥታለች የምትባለው ሴትዮና ልጆቿ ግን በቃ በእርቅም አይስማሙም፣ ያኮርፋሉ። ቆይ አገኝሻለሁ፣ ይሄ የብቀላ ቃሎች አሉ አደለ? አገኝሻለሁ፣ ቆይ ማረግሽን ታውቂያለሽ አይነት ነገሮች ትናገራት ነበር 10 ምናምን ዓመት ሙሉ ማለት ነው። እና ይሄ እቺ እናት አሁን ስትናገር ነይ ምግብ ቢ እንኳን ተብላ በሽማግሌ አስታርቀዋቸው ነይ እኔ ቤት ምግብ ቢ ስትባል ራሱ እምቢ ትላለች። ግን ትዝታለች። ሁልጊዜ ዛቻ አለ። አንዳንድ ጊዜ ዛቻን እንደ ትንሽ ነገር አድርጎ ማየት አያስፈልግም። አንድ ቀን ማናት የወንድም ሚስት ትዝታለች ከነ ልጆቿ። አዲስ አበባ የሚኖሩ ልጆች አሏት፣ ከፍ ከፍ ያሉ ሴቶች ከእነሱ ጋር እኩል ሆና ነው። እና አንደኛዋ ልጅ እንዲያውም ከአዲስ አበባ መርዙን አምጥታለች ተብላ የተጠረጠረችው አንዷ ሴት ልጇ ናት። አዲስ አበባ የምትኖር ሴት ልጅ አለቻት፣ እሷ ትሆናለች ብለው ይገምታሉ። ያው እንግዲህ አቡዬ አንዳንድ ጊዜ ሴጣን ግን እቺ እናት አሁን 6 ልጅ ባለቤቷን ቀብራ በጣም ነው የምታሳዝነው። ማለት እንደ ሀዘን ላይ ናቸው። ያው የቀረበው እግረኛ ሚዲያ ላይ የቀረበ ታሪክ እኮ ነው ጋይስ። እና ልጅ ሴትዮዋ ጥቁር ለብሳ ነው የቀረበችው። 2 days ago ይላል፣ 2 ቀኑ ነው ከቀረበ። እና እናትየው ጥቁር ለብሳለች። እና ታዲያ የቆየ ኮን እንዴት እስካሁን ጥቁር ለበሰች? ፍርድ ቤትም ተከሰው ነበር ግን ወጥተዋል። መለቀቃቸው ነው አሁን። እቺ እናት ተጠርጥሮ ብዙ ሰው እዛ አካባቢ ያለው ያው በመርዝ ነው ስለተባለ ብዙ ሰው ተጠርጥሮ እስር ቤት ገብቶ ነበር፣ ግን እነሱንም ጨምሮ ማለት ነው። ግን ያው ከእስር ቤት ተፈተዋል። እና አሁን እቺ እናት እንግዲህ ህዝብ በዚህ ጉዳይ የታሰረ ማንም የለም። በ7 ሰው ሞት ማንም የለም። በጣም ያሳዝናል። ማስረጃ ስላልተገኘ ማለት ነው። ማስረጃ የለም። እና እችኛዋ የሞተችው አንደኛዋ ሴት ልጅ ቅድም ያልኩሽ ስታማስል አይታት ነበር ያልኩሽ ልትሞት የሆነ ሰዓት ላይ ምግቡ ግን ምን ሆኖ ተበርዞ ነው እንዴት ይሆን ተብሎ ሲጠየቅ ከሊት ድስቱን ከፍታ ስታማስል አይቻለሁ ብላ ተናግራለች። ግን ያው ልጅቷም ህይወቷ አለፈ ቀምሳ ስለነበረ። ግን ከቆየ በኋላ ነው ቆይ የምናገረው አለ ብላ በቃ ነፍሷን እንትን ልትል ስትል ግን እኮ ከሊት ጨምራ ስታማስላለች። ጨምራ አላለችም፣ ስታማስል አየዋለች። ግን አንቺ ጸበኛ ሰው ቤት ገብተሽ ድስት ካደች ማማሰሏን ገብታ ማማሰሏን ካደች ከካዱማ በቃ ምን ይደረጋል? ካሜራ የለ። የገጠር ቤት ነው፣ የገጠር ማር ቤት ነው። የ7 ሰው ነፍስ እንዲህ እንደዋዛ 6 ልጅ እና 1 አባት። ወይኔ ምን አይነት ሰላም ይኖራታል? ግን እንዴት ህይወቷን ትቀጠላለች ሴትዮዋ? ያቺ ገዳይ። የህሊና ፍርድ ይበልጣል ከምድራዊ ፍርድ እኮ የህሊና ፍርድ። ያሳዝናል። እሺ እሷ እንደዛ ካለች በኋላ ነው እኔ ደግሞ ይበሉት ያደረውን እሷ እናት ያው እናቷ ቤት አድራ አያት ቤት ማለት ነው አድራ ስትመለስ የቀረውን አበላቻቸው። አይ እናትየውም ጸጸቱን አችልም ልጆቼን በገዛ እጄ አብልቼ ትላለች። ግን ታርግ ያሳዝናል። ስለዚህ በቃ ታሪኩን አንስማ። ኦልሬዲ ከእሷ ሰማ ነው አደል ጋይስ? እግረኛ ላይ ያለ አቡዬ እኮ ከፍቼው እኮ ነው። ግን እሳቸው ቀስ እያሉ ስለሚያወሩ ሙሉን የሰማው ሰው አጠር አድርጎ እንዲነግረኝ ጠይቄ ነው። አሻራ የለም ወይ? ገጠር አይደል? ገጠር ነው እኮ። በጣም ያሳዝናል። እና መጨረሻ ላይ ነፃ ወጡ። በቃ ምንም መፍትሄ የላትም እናትየዋ። የቀረበችው ታዲያ እግረኛው ላይ ጀስት ሰው እንዲማርበት ነው። የኢትዮጵያ ሕዝብ ይፍረደኝ ብለው ነው የመጡት።
ምን ያደርጋል? ምን ያደርጋል? የኢትዮጵያ ሕዝብ ከማዘን ሰምተን ታሪኩን ከማልቀስ ውጭ ምን እናመጣለን? የፍርድ ቤት ዳኛ ነጻ ከሸኛት ሴትዮዋን ምን እናደርጋለን? እንደ አዲስ ጉዳዩ እንዲታይላት ድምፅ እንድንሆናት ላሳልፈውና መጨረሻ ላይ እግረኛ ያላት እንስማ ምን ቃል እንደገባላት። አቃቤ ሕግ ራሱ የተጠቀመው ቃል ስለሆነ ነው። የዚህ ወንጀል ምርመራ መዝገብ ለምርመራው መነሻ የሆነው በምግብ መመረዝ ከላይ ስማቸው የተጠቀሱት ተጠርጣሪዎች ለሰባት ሰዎች ሞት መንስኤ ናቸው በሚል ሲሆን ይህን ጉዳይ በመመልከት ተጠርጣሪዎች በትክክልም ወንጀሉን ፈጽመውታል ወይም አልፈጸሙትም ለማለት የሰዎችን የምስክር ቃል ከመዝገብ ጋር የቀረቡ ሰነዶች፣ ማስረጃዎችን መመልከቱ እጅግ አስፈላጊ ከመሆኑ በላይ የተከሳሾችም በወንጀለኛ መቅጫ ስነስርዓት ቁጥር 27/2 መሰረት የሰጡትን ቃል መመልከቱ ግድ ይላል። የምስክሮች ቃል ምስክር ዳመነች ደምስስ በመስቃን ወረዳ መሰረተ ወገራም ቀበሌ ልዩ ቦታው ደሽቀጦ ተብሎ በሚጠራው ስፍራ ነዋሪ ሲሆን ዕለቱ ማክሰኞ በቀን 2/3 ወደ እናቴ ቤት ለመሄድ ቤት ውስጥ ምግብ አዘጋጅቼ ይኸውም ጎመን በስጋ ቀቅዬ በድስት ሰርቼ ቆጮ ጋግሬ ምግቡን እያዘጋጀሁኝ እስከ 8 ሰዓት ረፍዶብኝ እኔም ወደ እናቴ ቤት ምሁር ለመሄድ ቸኩዬ በሰራሁት የጎመን በስጋ ምግብ ይዤው ለሚሄደው ሕፃን ልጄ ሲሳይ ገብሬ ኃይሌ ለተባለው ልጄ 15 ዓመት ለሆነው ከሰራሁት ምግብ ጎመን በስጋና ቆጮ ሰጥቼው በልቷል። ምግቡን በምሰራ ሰዓት ጎመኑ ከጓሮ ነው ቀንጥሼ ያስገባሁት። ስጋው ከሳምንት በፊት በቅርጫ የገባ ስጋ ነው። በዕለቱ ምግቡን በምሰራ ሰዓት ቤት ውስጥ የ5 ዓመቱ ህፃን መንግስቱና የ2 ዓመት ከ3 ወር ህፃን ሲሳይ ነበሩ። እኔ ጎመኑን በድስት ጥጄው ለውሃ ሲሄድም ሆነ ስንቀሳቀስ ተከትሎኝ ይሄዳል። መንግስቱ እዛው ግቢ ውስጥ ግልገል በጎች ይጠብቃል። ሌሎች ልጆች ትምህርት ቤት ሂደዋል። እስከ 8 ሰዓት ሰፈር የቆየሁኝ። በዛን ሰዓት ወደ ቤት የመጣ ሰው የገባ ሰው አላስታውስም። እኔ ምግቡን ሳር ቤት ውስጥ ጥጄ ለሌላ ስራ ወጣ ገባ እያልኩኝ ወደ ጓሮም ውሃ ለማምጣት እየተንቀሳቀስኩኝ ነበር። 8 ሰዓት ሲሆን በሰራሁት ምግብ ከትምህርት ቤት ተመልሰዋል። እኔ ገብሬን ይዤ አህያ ነድቼ ሄድኩኝ። ሲሄድ ለመቅደስ ለተባለች ህፃን ልጅ ብዙ ጊዜ ቤት ስለማትቀመጥ ምግቡን እዛው ምድጃ ላይ ለቅቄው ሄድኩኝ። ለቅቄው ማለት ነው በጉራጌኛ ቅቄው ማለት ነው። ወደ እኔ ቤት 11 ሰዓት ደርሰን አድረን እናቴ ቤት ምግብ ተሰጥቶን እኔ ስበላ አብሮኝ የሄደው ገብሬ አልበላም ብሎ ሰውነቱ ሙቀት ነበረው። ልብስ አልለብስም ብሎ እየተጨናነቀው ነበር። እኔም ምንም አላለበስኩም አልጠረጠርኩም። አድረን ዕለተ ረቡዕ ቀን 3/3/18 ከቀኑ 1 ሰዓት ወደ ቤቴ ደሽቆቶ ደረስን እና ከደረስኩኝ በኋላ ሰርቼው የሄድኩትን ጎመን በስጋ ደርሼበት ትንሽ የቀረ ስለነበር አሙቄ ጠራርጌ ለ3 ልጆች ለመክብብ ለሲሳይና ለመንግስቱ ሰጠኋቸው። ጨርሰው በሉ። ከዛም ማታ ላይ ሁላቸውም ልጆቹ አሟቸው ነበር። ማታም ማክሰኞ ማታ አደሩ። እንዳመማቸው አቃጠለን ሆዴን ብሎ መክብብ ነገረኝ። እንዳስታወከውም ነገረኝ። ረቡዕ ማታም እኔ ባለሁበት ሁሉም ልጆች አመመኝ ቢሉኝም በልዩነት መክብብና ተክሉ በጣም እያመማቸው ነበር። መክብብ አስታወከው። በዚህ ሁኔታ ረቡዕ አደር። ሐሙስ ውሎ ልጆቹም ትምህርት ቤት ሳይሄዱ ዋሉ። ሐሙስ ዋልንና ማታ ላይ በጣም አመማቸው። በጊዜ በግምት 1 ሰዓት ዲላ ያለው ልጄ ታምራት ደውሎ ከኃይሌ ጋር በስልክ ተነጋገሩ። በአጋጣሚ ለሰላምታ በደወለበት ኃይሌ ልጆቹ አሟቸዋል ብሎ ነገረው። ከዛም ትንሽ ቆይቶ ታምራት ለአሸናፊ ለተባለው ጎረቤት ልጅ ደውሎ እያቸው ብሎ መሰለኝ አሸናፊ ገበያው ቤታችን መጥቶ እኔ ልጆቹ ይዤ ስለነበር መቅደስ እራት ሰጥታቸው ለእኔ አቅርባልኝ አከፋፊያቸው። ኃይሌ እና አሸናፊ ቆጮ በስጋ በሉ። ሌሎች ልጆች ቀመሱ እንጂ ብዙም አልበሉም። አሸናፊ ወደ ቤቱ ሄደ። ከምሽቱ በግምት 8 ሰዓት ሲሆን መክብብ በጣም ሲታመም ለምንድን ነው ግን ክፍለ ሀገር ምናምን ልጆች ሲታመሙ ቶሎ ሐኪም ቤት የማይወስዱት? ይህኔ እኮ እነዚህ ልጆች ቶሎ ወዲያው እንዳመማቸው ሐኪም ቤት ተወስዶ ቢኖሩ በቤት ውስጥ እያስታወቁ እየተሰቃዩ ባይቆዩ ኖሩ እኮ ሆዳቸው ታጥቆላቸው ይድኑ ነበር።
ነፍስ ካልወጣ ሐኪም ቤት አይወስዱም እንዴ? አሸናፊ ኃይሌ ደውሎለት ኃይሌ አሸናፊ ከሽመልስ ጋር መጡ። ቀጥሎ ሀብቴና ሁለት ሚስቶቹ አልማዝና ሙሉነሽ መጡ። ከዛም አሸናፊና ኃይሌ መክብብን ይዘው ሄዱ። ኃይሌና ሚስቶቹም ሄዱ። ሀብቴ በጠዋት ተመልሶ ተክሉንና መንግስቱን ይዞ ሐኪም ቤት ሄደ። ከዛም ሀብቴ ከቀኑ በግምት 8 ሰዓት ሁለቱን ልጆች ይዞ ተመለሰ። ቢመለሱም አልተሻላቸው። በዛው ሰዓት መክብብ ሞተ። ኃይሌና አሸናፊ ይዘው መጡ። ከዛም አስከሬኑ እዛው ለቅቄ በህይወት ያሉትን ዕለተ ዓርብ ቀን 05/3/18 ወደ ቡታጅራ ሆስፒታል ተክሉን፣ መንግስቱን፣ መቅደስና ሲሳይን ይዘን መጣን። ከዛም ቡታጅራ መክብብ ቤት ውስጥ ሲሞት ነው መቅደስና ያችኛዋን ይዘው ወደ ሆስፒታል የሄዱት። የእሱን አስከሬን እዛው ቤት ውስጥ ተው ዩሲ ተሰቃይቶ 5 ቀን ሙሉ ቤት ውስጥ ተንፈራፍሮ ነው የሞተው። ወዲያውኑ ግን እንዳታመሙ ትኩሳታቸው እንደታየ ቢወሰዱ ይድኑ ነበር። ረስም በኋላ ተክሉ ሞተ። ተክሉን አስከሬን ይዘው ሄዱ። እኔም እንዴት እንደሆነ አላስታውስም። ዕለተ ቅዳሜ 3ቱን ልጆች መቅደስ፣ መንግስቱና ሲሳይን ይዤ ቡታጅራ ከተማ አርሴማ አስገባኋቸው። አርሴማ ትንሽ እንደመሻል አላቸው። እኔ ተክሉንና መክብብን ለማስቀበር ወደ ቤት ሄድኩኝ። ከአርሴማ ድጋሚ ወደ ቡታጅራ ሆስፒታል ተመለሱ። እኔ ማስቀብሬ ዕለተ እሁድ ወደ ቡታጅራ ተመለስኩኝ። ዕለተ እሁድ መቅደስና ገብሬ አንድ ላይ ነበሩ። መንግስቱ ሌላ ክፍል ነበር። የሶስቱ ቅደም ተከተል አሟሟታቸውን አላውቀውም። ዕለተ ሰኞ ቀን 8/3/18 ሲሳይ ኃይሌ አበራ እኔም ወደ ጳውሎስ ሆስፒታል ሄድን። ሰኞ ጳውሎስ እንደደረስን ሞተ። ኃይሌ አበራ ማክሰኞ ማታ ሞቶ አስከሬን ወደ ቤት ሲሄድ እኔ ጳውሎስ ሆስፒታል እኔን ለብቻዬ አንድ ክፍል ሽታ አለ። አይኔን አቃጠለኝ ድስቱን ስከፍት አለች እኮ። ማን ያለችው? ይህንንም እየሰሙ ነው ያበሏቸው። ለመማር ከልጄ መለሰ ኃይሌ ጋር አቆዩን። እኔ ስለተፈጠረብኝ የልጆችና የባለቤቴ 7 ሰው ሞት በህመማቸው ሰዓት ምንም አልጠረጠርኩኝም ነበር። ጳውሎስ ሆስፒታል ባለቤቴ ኃይሌ ነፍሱ ሳይወጣ ትንፋሹ ሲያሸቱት የተመረዘ ወይም የመድኃኒት ሽታ አለው ብለው ሲነጋገሩ ሰምቻለሁ። እኔ ልጠረጥረው የምችለው ከቤት አጠገብ ነዋሪ የሆኑት ጎረቤት የባለቤቴ ወንድም ሚስት የሆነችው ሙሉነሽ ዘውዴ ነች። ምክንያቱም ከዚህ ቀደም መጀመሪያ ጥሩ እንግባባለን እንዋደድም ነበረ። በግምት ከ18 ዓመት በኋላ አቦነሽ ኃይሌ የወለድኩኝ ጊዜ አራስ እያለው ሙሉነሽ ቅቤ ቀብታኝ ሙሉ ፀጉሬ ሙሉ ተመለጠ ነው በቅቤ ሆነ የእህቷ ባል ሆነው አስታረቁን። ብንታረቅም እንደ መጀመሪያው አንቀራረብም፣ አንተማመንም። ከመቀራረብ ይልቅ ከልጆቼ ጋር ትጣላለች። ከአቦነሽ ጋር በተደጋጋሚ መንገድ ስታገኛት ጠብቂኝ እሰራልሻለሁኝ ብላት ስትዝትባት፣ ከልጄ ገብሬ ጋርም ተጣልታ ከእኔም ቆይ ጠብቀኝ እያለች ስታስፈራራት፣ ከእርቅም በኋላ እኔ ወደ ቤቷ እገባለሁኝ። ብገባም አትቀርበኝም። እሷ ግን እኔ ቤት አትገባም። አቦነሽ ታማ ሰው ሲገባ አንድም ቀን አልጠየቀቻትም። በጥቅሉ ሁሌም በጥርጣሬ ነው የምንተያየው። በዚህ ዓመት በግምት ከ5 ወር በፊት እኔ ቤት ስሰራ ቤቱ ያለቀ ቀን በተሰራው የምግብ ዝግጅት እኔ ምግብ ስልክላት አልበላም ብላ ምግቡን ለልጆች መለሰችው። እንዲሁም የልጆቹን ህመም ሰዓት በራሷ ጊዜ ማታ ላይ ሐሙስ ማታ ሙሉነሽ ወተት ይዛ መጥታ ለመክብብና ለሲሳይ ላጠጣቸው ብሞክርም ቀምሰው ለቀቁት ወይም ተውት ማለት ነው በሷ ቋንቋ። በሰዓቱ ልጆቹ በሞቱ ሰዓት መክብብ መሞቱን በሰማዊ ሰዓት ተደናግጬ ሳለቅስ ገና ከኋላሽ ለማለት ነው ከኋላሽ የሚከተልሽ ነገር የምትከሽ አታውቂም ተረጋጊ እያለችን በማላገጥ እሳቤ እኔ እየተሯሯጥኩ በእጇ የከብት ማሰሪያ ገመድ ይዛ በቤቷ በር በኩል መንገድ ሳልፍ ተረጋጊ ሌላም የሚከተልሽን አታውቂም ብላ አለች። እንዲሁም በቅርብ ሰዓት የሙሉነሽ ልጅ አሰፋሽ የተባለች የእናቴን ስም አጥፍተሻል በማለት ዝታብኛለች። በአሁኑ ሰዓትም በመስቀል በዓል በዛሽ ሀብቴ የተባለች ሌላ ከተማ ነበር የምትኖረው። ለመስቀል ከመጣች አልተመለሰችም። ወደ እኔ ቤት እየመጣች ትመላለሳለች። የስልክ ቻርጀር ለመቸረጅ በማንኛውም ሰዓት ሰው ኖረም አልኖረም ገብታ ትቸርጃለች፣ ስልኳንም ትወስዳለች። በልጆቹ ህመም ሰዓትም በዛሽ ወይም ማበዛሽ አልመጣችም። ሌላ ጊዜ ትመጣለች። የግቢ ውሻም ማበዛሽን በየጊዜው ስለምትመጣ ምንም አይላትም፣ ለምዷታል። የማበዛሽ እድሜ 24 ዓመቷ ነው። ዘለቀች የተባለችው የ16 ዓመት ልጅ
እንደማበዛሽ ባታዘወትርም አንዳንዴ እኔ ቤት እየመጣች ስልክ ትሸርጃለች። እናታቸውም ባትገባም ልጆቹ ቤት ይገባሉ። ቻርጅ እሷ ቤት የለም። አይቸርጅም። የእነሱ ቤት መብራት የላቸውም። ባላቸውም አይቸርጅም። የኔው ቸርጃለ። ከልጆቹም ቻርጅ ያደርጋል ማለት ከልጆቹም ይቀራረባሉ። ዕለተ ማክሰኞ ወደ እናቴ ቤት ስሄድ የሙሉነሽ ቤትን አልፌ ነው የሚሄደው። በራቸው ላይ ሳልፍ ግቢያቸው ውስጥ ሙሉነሽም ዘለቀችም አበዛሽም ነበሩ። አይተውኛል፣ ግን አላናገርኳቸውም። በለቅሶ ሰዓትም ሌሎች የወንድሞቼ ሚስቶች አልማዝ፣ አቦነሽ መሰለች ከኔ ጋር ሲጨነቁ ቤቴ ውስጥ ሲሆኑ ሙሉነሽ ትመጣለች፣ ትሄዳለች። የሀዘን ስሜትም የላትም። እንዳውም ገና የሚከተልሽን አታውቂም ብላ አላገጠችብኝ። ከሁሉም ቤት የሚቀርበው የሙሉነሽ ቤት ነው። አጥር ነው የሚለየን። እኔና ባለቤቴ ተጣልተንም አናውቅም። ከሌላም ሰው ጋር አልተጣላንም። የተጣላነው ሰው የለም ስል ቃሌን ሰጥቼ ተነቦልኝ ፈርሜያለሁኝ። ይቺ ምስክር ለወንጀል ምርመራ መዝገቡ መነሻ ምስክር ናት ተብሎ ሲገመት፣ ሁለተኛ ምስክር የሟች ኃይሌ አበራ ልጅ የሚኖረው ዲላ ቢሆንም ቤተሰቡ ማለት ሟች ቤተሰቦቹ ከህመማቸው ራሷ እናትየው ጸብ የለንም የሚል የፈረመችበት ቃል ነው ምስክር የሆነባት። ሴትዮዋ ነፃ እንድትወጣ ያደረገው ሴትዮዋ ምን ያህል ትጸጸታለች? እንዴት ጸብ የለንም ትላለች? የዛሬ 18 ዓመት አራስ ሆና በቅቤ ለውሳ መድኃኒት ቀብጠኝ ማዕናት የተመለጠ ያለች ሴትዮ አንስቶ በስልክ ክትትል ያደርግ የነበረና በአንደኛ ደረጃ የሞተው ልጅ መክብብ ኃይሌ ካረፈ በኋላ በአካባቢው ወይም ወንጀሉ ተፈጽመዋል በተባለበት ስፍራ የተገኘ እንደመሆኑ መጠን የሰጠውን የምስክርነት ቃል እንደሚከተለው ተመልክተነዋል። ምስክር ታምሩ ኃይሌ በመስቃን ወረዳ መሰረተ ወገራም ቀበሌ ልዩ ቦታው ደሽቆቶ ተብሎ በሚጠራው ስፍራ ነዋሪ ሲሆን በአሁኑ ሰዓት ለስራ ጉዳይ ወደ ዲላ ሂጄ ዲላ ነው የምኖረው። አሁን ወንድሞቼና አባቴ 7 ቤተሰቦች ህመም በጀመራቸው ሰዓት በቀን 5/3/18 ከምሽቱ 1 ሰዓት በሚሆንበት ጊዜ ዲላ እያለሁኝ በአጋጣሚ ትዝ ብለውኝ የአባቴ ኃይሌ አበራ ጋር ስደውልለት እያናገረኝ አሞናል፣ ሁላችንም ምን እንደሆነ አላወቅንም። ልጆቹ ሰውነታቸው ላይ እንፋሎት እየወጣ ነው፣ እኔም አሞኛል፣ ሁላችንም ነው የታመምነው በማለት ነገረኝ። ልምጣ ወይ ስለው አትምጣ ሰው አለ ታማዋል ብዬ ስነግረው እኔ የሰማሁት ነገር የለም ቤት ነው ያለሁት ሄጄ አይቻቸዋለሁኝ አለኝ። ከዛ ትንሽ ቆይቼ ስደውልለት አሸናፊ ሂጃለሁኝ ተረጋጋ ደህና ናቸው አለኝ። እኔ ማድሬ ጠዋት ዓርብ 6/3/18 አባቴ ጋር ስደውል መክብብን ይዘነው ከአሸናፊ ጋር ሐዋርያት ሄደናል ብሎ አለኝ። በዛው ዕለት ከ1 ሰዓት ቆይታ በኋላ ከጠዋቱ 2 ሰዓት አባቴ ኃይሌ ደውሎልኝ ከሷ ውጭ ከሌላ ሰው ጋር ጸብ የለኝም ነው አርፏል ብሎ ነገረኝ። ከዛም ሀገረ ማርያም ያለው ወንድሜ መለሰ ደውዬ ነገርኩት። ወደ ለቅሶ እየመጣን አልደረስንም። ዕለተ ዓርብ ቀን 6/3/18 ሻሸመኔ አደርን እና ዕለተ ቅዳሜ በግም 9 ሰዓት መሰረተ ወገራም ስንደርስ ተክሉና መክብብ እየተቀበሩ ደረስን። ወደ ቤት ስገባ ገብሬ በጣም ታሟል። መቅደስና መንግስቱ ሆስፒታል ነበሩ። አባቴና እናቴ ዳመነች ቤት ነበሩ። አባቴ ኃይሌም ታሞ ነበር። ገብሬ በጣም ሲያመው ከግዛው አበራ ከአጎቴ ጋር በሞተር ሳይክል ወደ አርሴማ አጨበር ይዘነው ሄድን። አርሴማ ስንገባ የጸበል አገልግሎት የምትሰራ አገልጋይ የቀበሮ ምራቅ ትንሹ ህፃን ነክቶ እሱ የነካውን ሁላቸውም ተነካክተው ነው የተላለፈባቸው። የጸበል ጉዳይ አይደለም፣ ቶሎ ይዛችሁ ጥቁር አንበሳ ወይም ወሊሶ ሂዱ ብላ አርሴማ ግቢ ውስጥ የተለየ ቦታ ባዶ ቤት ሰጥታል። የቀበሮ ምራቅ ዕለተ እሑድ ገብሬን ወደ ቡታጅራ ሆስፒታል ደረስን። ስንደርስ መንግስቱ ሙቷል። መቅደስ በህይወት ነበረች። ገብሬን ሕክምና ገባ እያሳከምን። ዕለተ እሑድ ማታ መቅደስ ሞተች። በዛው ዕለት ማታ ሌሊት በግም 9 ሰዓት ገብሬ ሞተ። አባቴ ኃይሌና ህፃኑ ሲሳይ እና እናቴ ዳመነች ወደ ጳውሎስ ሆስፒታል ሪፈር ሄዱ። የመቅደስ አስከሬን ወደ አዲስ አበባ ለምርመራ ተላከ። የገብሬ አስከሬን ወደ ሰፈር ሄደ። እኔም አባቴም እና ሲሳይን ወደ አዲስ አበባ ከሸኘሁኝ በኋላ ወደ ሰፈር ገባሁኝ። ዕለተ ሰኞ 8/3/18 ሲቀበሩ እኔ አልደረስኩኝም። ዕለተ ሰኞ ማታ ላይ ሞተ፣ ተቀበረ። ቀጥሎ በቀን 9/3/18 አባቴ ኃይሌ ጳውሎስ ሆስፒታል ሞተ፣ መቶ ተቀበረ። አስከሬን የተመረመረው የመቅደስ የሲሳይና የኃይሌ ሲሆን
በአጠቃላይ ከመጣሁኝ በኋላ ስለ ምግብ ሁኔታ ስጠይቅ ዕለተ ማክሰኞ ቀን 2/3/18 ዓመተ ምህረት ጎመን በስጋ ሰርታ ቆጮ ጋግራ እናቷን ለመጠየቅ ወደ ምሁር አክሊለ ሐዋርያት ሂዳ አድራ ዕለተ እሮብ ተመልሳለች። የተሰራው ምግብ ማክሰኞ ከሰዓት በልተው ህመሙ እሮብ እንደጀመራቸውና ሐሙስ ማታ ህመሙ ጸንቶባቸው እንደተኙ ከእናቴ ሰምቻለሁኝ። 7 ቤት የሞተበት ምክንያት እኔ ባላውቅ በጤና ባለሙያና በፖሊስ የምግብ መመረዝ ሊሆን ይችላል በማለት እያጣሩ መሆኑን አውቃለሁኝ። እንደ እኔ ጥርጣሬ ሰፈር ላይ ባለው ጉርብትና ዳመነች እና ሙሉነሽ አጠገብ ላጠገብ ሲሆን የጸባቸው ምክንያት ባላውቅም ጸበኛ ናቸው። ከዚህ ቀደምም ከ5 ዓመት በፊት ሙሉነሽ ለዳመነች ቅቤ ቀብታት የእናቴ እዚህ ጋር 5 ዓመት ነው የሚለው ከ5 ዓመት በፊት ነው የሚለው ማለቱ ነው። እሺ ቀብታት የእናቴ የዳመነች ጸጉር እንደተመለጠ እናቴም ነግራኛለች። የተመለጠው ጸጉሯም አይቼዋለሁኝ። እህቴ አቦነሽንም ከ5 ወር በፊት ለአቦነሽ መንገድ ዘጋችብኝ። መንገድ ላይ ስታገኛት እሷ እንደምትሰድባት አውቃለሁ። ለበዓል በመጣሁበት ጊዜ ቆይ አገኝሻለሁኝ፣ እሰራልሻለሁኝ በማለት ስትዝትባት ሰምቻለሁኝ። ለእናቴም ለዳመነች በተመሳሳይ ቆይ አደርግልሻለሁ፣ አገኝሻለሁ በማለት ታስፈራራታለች። እንዲሁም ገበሬያችን ድንበር ላይ አጥር ሲያጥር ታጥርብኛለህ ወይ ቆይ ጠብቀኝ ብላ እንደዛተችበት በግምት ከ2 ወር በፊት ሰምቻለች። ገበሬ ማለት ሰራተኛ ገብሬ ማለት ነው። እንዲሁም ከዓመት በፊት የሙሉነሽ ልጆች አብርሃም የተባለው ለገብሬ በውሻ ያዝ ያዝ ብሎ ሲያስነክሰው ገብሬ ሲጮህ አቦነሽ ሩጣ ስትወጣ ለአቦነሽ አሁንም አለቅሽም ቆይ ሰራልሻለሁ አለቅ ብለሽኛል ብላ ሰደበቻት። በጥቅሉ ሙሉነሽ ባገኘችው አጋጣሚ ሁሉ እናቴንም ልጆችንም ቆይ ጠብቁኝ ይሰራላችኋለሁ በማለት ታስፈራራለች። ጸበኛ ናቸው። እንዲሁም ቤታችን በሚሰራበት ጊዜ ቤት ላይ በተዘጋጀ ምግብ ሀብቴ ቤት መጥቶ ምግብ ሲጠቀም ለሙሉነሽ ምግብ ዳመነች ስትልክላት ሙሉነሽን ምግቡን መለሰችው። በለቅሶ ሰዓትም ተክሉና መክብብ በተቀበሩበት ሰዓት ዕለተ ቅዳሜ ዳመነች ስታለቅስ ሙሉነሽ አትንቀጥቀጪ፣ የሚከተልሽ ነገር ከኋላሽም አትንቀሽቀዥ ለማለት ነው። አትንቀሽቀዥ ማለት ነው። የሚከተልሽ ነገር ከኋላሽም አታውቂ ብላ እንዳለቻት በአሽሙር ስታናግራት እንደተናገረቻት በስልክ ጳውሎስ ሆስፒታል እያለች ነግራኛለች። ለቅሶ በተፈጠረበትም ሰዓት በአጎቶችና የአጎቶች ሚስቶች ቢታሰሩበት የሙሉነሽ ሴት ልጆች ለቅሶውን ይመጣሉ፣ ምንም አይናገሩም። ትንሽ ቆይተው ይሄዳሉ። አሰፋሽ የተባለች ምግብ አትበሉም፣ እኔም በትኩረት ታየኛለች። ዛሬም ፖሊስ እንደሚመጣ ማታ ላይ ሰምታ ዛሬ ቀን ሙሉ ሰፈር ላይ አትታይም። እኔም ማውቀው ይሄን ነው። በጥርጣሬ የምግብ መመረዝ ይደረጋል ታደርጋለች ብለን የምንጠረጥረው ሙሉነሽ ዘውዴን ነው ሲል ቃሉን ሰጥቷል። ምስክር አቦነሽ ኃይሌ 3ኛ ምስክር ተብላ የምስክርነት ቃሏ በወንጀል ምርመራ መዝገቡ ውስጥ ስሟ ተጽፎ የተመለከትነው አቦነሽ ኃይሌ የሟች ኃይሌ አበራ ልጅ ስትሆን የሰጠችው የምስክርነት ቃል ከአንደኛዋ ዳመነች ደምስስ እና ከሁለተኛ በጣም ጓደኛ ነበሩ። ከሆነ ጊዜ በኋላ የተጣሉበት ምክንያት ባላውቅም ተራርቀው ነበረ። እንደ ድሮ አልነበሩም። እኔም አግልለውኝ ነበር። በአጋጣሚ አክስቴ አሰለፈች። በጡሬ ቤት ቡና ተጠርተን እኔና ዳመነች ቡና በተጠራንበት ዳመነች ለአማታችን ጭንቅላቴ ላይ መድኃኒት ከቅቤ ጋር አድርጋ ቀባችኝ። የሞተችው ልጅ እኮ አይታለች፣ ግን ሳትመሰክር ሞተች። ሳትመሰክር ብትሞትማ እንዴት ታውቂያለሽ? እንዴት አወቅሽ? ማየቷል መስክራን የሞተችው ግን የአፍ ምስክር ብቻ ማስረጃ ስለሌለ ወይ ደግሞ በህይወት ኖራ ፍርድ ቤት ቆማ ስላልመሰከረች ነብሷ ከመውጣቱ በፊት 6ቱን ስታማስል እንዳየቻት ብቻ ነው የተናገሩት። ለአማታችን ስትነግራት ሰምቻለሁ። አማታችንም ለዳመነች ተይ እንደዚህ አይባልም ስም አጠፋሽ ብለው በጎስ ይከሱሻል ሲሏት ሰምቻለሁ። ከወር በፊት የሟች ልጆች እናት ዳመነች ይቺ ሙሉነሽ ጠምዳኛለች ብላ ስትናገር ሰምቻለሁ ተናግራለች። ከ6 ወር በፊት የሟች ባለቤት እና እናት ዳመነች ቤት ሲሰሩ ተጠርታ አልተገኘችም። ምግብ ሲላክላት ሙሉነሽ ምግቡን መልሰዋለች። ይህን አውቃለሁ። በአጠቃላይ ሟች ገብሬና አቦነሽ ኃይሌ ጋር ከሙሉነሽ ጋር ተጣልተውና እንደማይግባቡ አውቃለሁ። አቦነሽ በህይወት አለች።
ቤት አልነበረችም። አቦነሽ እና ሞላሽ ወጋየው ጓደኛሞች ናቸው። ይደዋወላሉ፣ ይዋደዳሉ። ሙሉነሽ ከዚህ በፊት ይቺ ጉቶ ብላ ሰደበቻት ብላ ነግራኛለች። እኔ በቀለ ዘውዴ፣ ትዕዛዙ ጥላሁንና ነጋሽ ብርሃኑ የጉዳዩን ሁኔታን በደንብ ያውቃሉ እያልኩኝ የምስክርነት ቃሌ ሰጥቻለሁ። እኔ እዚህ በታሰርኩበት የዚህ የቡታጅራ ነዋሪ የሆነች ሴትዮ እነ ትዕዛዙን ልትጠይቅ መጣ ነበር። የእነ ትዕዛዙ ቤተሰብ ናት። ነገር ግን እነሱም ምግብ ይዛ ልትጠይቅ በመጣችበት ሙሉነሽ ከነ ልጆቿ የሀይሌን ቤተሰብ አጠፋች አይደል ብላ ስታወራ ሰምቼ ሀይሌ ቤት የሚገቡት አንደኛ ማበዛሽ ሀጂ፣ ሁለተኛ ዘለቀች ሀጂ ቤተኛ ናቸው። ነገር ግን መክብብ ሲሞት ዘለቀች ትምህርት ቤት ሄዳለች። ለቅሶ ቤት አልነበረችም። ለቀብርም ከመጣች በኋላ እንደ አጎት ልጅ ወይም እንደ ጎረቤት ለቅሶ ላይ አልተገኘችም። ሙሉነሽ እናቷ ወደ ቤት ሂጂ ትላታለች። እንደ ሌሎች የአጎት ልጆች ዘለቀች ለቅሶ ቤት አልተቀመጠችም። በወቅቱ ዳመነች እቤት ተበሳጭታ ራሷን ልታጠፋ ስትል መሰለች ደርሳ አስለቅቃታለች። ማበዛሽ ሁልጊዜ ዳመነች ጋር ቻርጅ አድርጋለሁ ብላ ትገባለች። ስለዚህ እኔ ይህንን ነው የማውቀው ስል የምስክር ቃል ራሷ ልታጠፋ ስትል ሰው የደረሰላት እናትየው ናት። 6 ልጆቿ የሞቱባት እሷ ናት ወይስ ገዳይ ናት? ተጸጽታ መቼም ገዳይ ተጸጽታ ሰጥቻለሁ የሚል እናትያ ከላይ ስማቸውና የምስክርነት ቃላቸውን የገለጹት ሰዎች እንዳለ ሆነው 5ኛ ምስክር አልማዝ የሰጠችው የምስክርነት ቃል ከላይ ከተሰጠው የምስክርነት ቃል ጋር ተመሳሳይ በመሆኑ በድጋሚ መጽሐፉ አስፈላጊ ሆኖ አላገኘ ነው። የሰዎችን የምስክርነት ቃል ከላይ እንደተገለጸው ሲሆን የሰነድ ማስረጃን በአጭሩ እንደሚከተለው ተመልክተነዋል። የሰነድ ማስረጃ በማዕከላዊ ኢትዮጵያ ክልል መንግስት ህብረተሰብ ጤና ኢንስቲትዩት በቁጥር ሴ5/36 የተጻፈ የላብራቶሪ ናሙና ምርመራ ውጤት መነሻ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሆነ 39 ገጽ አማርኛ ቅጂ ቃል ተሰጥቶናል። ይህም ሰነድ በመደምደሚያነት አጠቃላይ ምርመራዎች ለተከሰተው ጉዳት ምክንያት የሆነ የስነ ህይወታዊ ወይም ንጥረ ነገር መለየት አልተቻለም የሚል ነው። የመርዙ አይነት ማወቅ አልተቻለም። የጎመን በስጋ ውስጥ የከተተችው የመርዝ አይነት ነው የሚለው ዳግማዊ ሚኒሊክ ሪፈራል ሆስፒታል በቁጥር 3206/44/2018 በቀን 16/4/2018 ዓመተ ምህረት የተጻፈ የሟች መቅደስ ኃይሌ የአስከሬን ምርመራ ውጤት 2 ገጽ ከክሱ ጋር ተያይዟል። ይህም የሰነድ ማስረጃ በተደረገ የአስከሬን ምርመራ የሞቱን ምክንያት መለየት አለመቻሉን ያስረዳል። ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በቁጥር 13/41/364 የተሰጠ የሟች ኃይለማርያም አበራ የአስከሬን ምርመራ ውጤት 4 ገጽ ከአማርኛ ቅጂ ጋር ከመዝገቡ ጋር ተያይዟል። ከዚህ ምርመራ የአንትራክስ እንዲሁም ከፍተኛ መድማት፣ ትኩሳት የሚያስከትል የማርበርግ በሽታ ሊሆን ይችላል የሚል ነው። የተጠርጣሪው ቃል ተጠርጣሪ ሙሉነሽ ዘውዴ በመስቃን ወረዳ መሰረተ ወገራም ቀበሌ ልዩ ስሙ ደሽቆቶ ከተባለው መንደር በቀን 5/3/18 ከሌሊቱ በግምት 8 ሰዓት በሚሆንበት ጊዜ ከጎረቤታችን ነዋሪ የሆነው ኃይሌ አበራ የተባለ ወደ መኖሪያ ቤታችን ድረስ መጥቶ ልጄ መክብብ ኃይሌ በድንገት ታሞብኛል፣ ድረሱልኝ፣ ሐኪም ቤት ልወስደው ነው ሲለኝ እኔ ሙሉነሽ ዘውዴ ባለቤቴ ሀብቴ አበራና አልማዝ ሽገዳ ለማለት ነው ሸገዳ ነው የሚለው የተባልነው አብረን ኃይሌ ቤት ሄደን ስንደርስ መክብብ ኃይሌ እያቃሰተ ታሞ ደረስን። ሌሎችም አንደኛ ተክሉ ኃይሌ፣ ሁለተኛ መንግስቱ ኃይሌ መጠነኛ ህመም ነበራቸው። ለጊዜው በጣም የታመመውን መክብብን ወላጅ አባት ኃይሌ ይዞት ወደ ጣቢያ ይዞት መሄዱን አይቻለሁኝ። የቀሩትን 2 ታማሚዎች ሀብቴ ይዟቸው ጤና ጣቢያ ሄዶ ከዚያ በኋላ ህፃኑ ልጅ መክብብ ኃይሌ መሞቱን ሰማሁኝ። በማግስቱ የቀሩት ታማሚዎች ቡታጅራ ሆስፒታል መጥተው ሲታከሙ ሞቱ። በዚህ በደረሰው አደጋ አንደኛ ኃይሌ አበራ፣ ሁለተኛ መክብብ፣ 3ኛ ሲሳይ፣ 4ኛ ገብሬ፣ 5ኛ ተክሉ፣ 6ኛ መንግስቱ፣ 7ኛ መቅደስ ኃይሌ ባልታወቀ ምክንያት መሞታቸውን አውቃለሁኝ ስል ቃሌን ሰጥቻለሁኝ። ተጨማሪ ቃል ከዚህ ቀደም ከኃይሌ አበራ ባለቤት ዳመነች ደምስስ ጋር በልጆች ምክንያት ማለትም ልጅ አብርሃም ሀብቴና የዳመነች ልጅ ገብሬ ኃይሌ ጋር ተጣልተው
በዚህ ምክንያት ከዳመነች ጋር ተጣልተናል። ከ3 ዓመት በፊት በግምት 3 ዓመት ይሆናል። በዚህ ምክንያት አቦነሽ ኃይሌ ውሻ ልታስነክሳት ነው አለችኝ። እኔ በውሻ አስነክሼ አስበልቼ አውቃለሁ ወይ? እድሜሽ ይጠር በማለት ለአቦነሽ ሰደብኳት። ከዚህ ቀደም ከዳመነች ደምስስ ጋር አቦነሽ ኃይሌ የተወለደች ጊዜ ለዳመነች ቅቤ ስቀባት ከዚያ በኋላ አመመኝ ስላለች ሟች ዋርሳዬ ኃይሌ አብረን ጨርቆስ ለጊዜው ያሉትን ስም ያላወቁት አስታርቀውን ነበር። ቢያስታርቁንም ለየብቻችን ነው የምንኖረው እና ለየብቻችን ነው የምንጠጣው፣ ተለያይተናል በማለት ተጨማሪ የተከሳሽነት ቃል ሰጥታለች። ሁለተኛ ሟች ዋርሳዬ ማለት የባሉ ወንድም አስታርቆ ተገደለ። በገዛ እጁ አስታርቆ በመርመር ዛብልታ ገደለ። ዘለቀች። 3ኛ ማበዛሽ፣ 4ኛ ሀብቴ አበራ፣ 5ኛ ገበየው፣ 6ኛ ግዛው አበራ፣ 7ኛ መሰለች ኩሪ፣ 8ኛ ሞላ መቻል፣ 9ኛ ነጋሽ ብርሃኑ። ከተራ ቁጥር 2 እስከ ተራ ቁጥር 9 ያሉ ተጠርጣሪዎች ድርጊቱን አለመፈጸማቸውን ለፖሊስ ቃል ሰጥተዋል። ይህንንም ከፖሊስ የምርመራ መዝገብ ማየት ይቻላል። የተጠርጣሪዎች የእምነት ክህደት ቃል በዚህ መልኩ የተመለከትነው ሲሆን አጠቃላይ ተጠርጣሪዎቹ ወንጀሉን አልፈጸምንም፣ ጥፋተኛም አይደለንም በማለት ክዳው የተከራከሩ ስለመሆኑ ተረድተናል። ህጋዊ አስተያየትና ውሳኔ ይላል። ችናት ነጥቦ የመዝገቡ አጠቃላይ ይዘት ከላይ የተገለጸው ሲሆን እኛም የቀረቡትን የሰውና የሰነድ ማስረጃዎች አግባብነት ካላቸው የህግ ድንጋጌዎች አንጻር እንደሚከተለው መርምረነዋል። አንድ ወንጀል ተፈጸመ የሚባለው ወንጀሉን የሚያቋቁሙት ህጋዊ፣ ግዙፋዊና ሞራላዊ ፍሬ ነገሮች በአንድነት ተሟልተው ሲገኙ ብቻ መሆኑን የወንጀል ህግ አንቀጽ 23 ዝባር 2 በግልጽ ደንግጓል። ህጋዊ ፍሬ ነገሮች የሚባሉት ለጉዳዩ አግባብነት አለው ተብሎ የተጠቀሰውን ድንጋጌ ለማቋቋም ሙሉ በሙሉ መሟላት ያለባቸው ነጥቦች ሲሆኑ ግዙፋዊና ሞራላዊ ፍሬ ነገሮች የሚባሉት ደግሞ እንደየቅደም ተከተላቸው ከድርጊት ማድረግም ወይም አለማድረግና ከሀሳብ ክፍል ጋር በህጉ የተመለከቱትን ሁኔታዎች የሚመለከቱ ናቸው። አሁን በተያዘው ጉዳይ የቀረቡት የሰውና የሰነድ ማስረጃዎች ተጠርጣሪዎቹ የወንጀል ህግ አንቀጽ 58ን ባሟላ ሁኔታ ድርጊቱን በማስረጃ ያልተረጋገጠ ከመሆኑ በላይ በወንጀል ህግ አንቀጽ 539ም ሆነ 540 ወይም 541 ስር ክስ ለመመስረት በችሎት ተከራክረው ለማስቀጣት ከጥርጣሬ በጸዳ ሁኔታ የወንጀል ድርጊቱን ስለመፈጸማቸው በማስረጃ ያልተረጋገጠ ማለትም የቀረቡት የሰው ምስክሮች ከላይ በተገለጸው መልኩ በሟቾችና በተጠርጣሪዎቹ መካከል ቀድሞ ስለነበረው ግንኙነት ወይም በመካከላቸው ተፈጥሮ የነበረውን ጸብ ከማስረዳት በዘለለ ለሟቾቹ ህይወት ማለፍ የተጠርጣሪዎቹን አስተዋጽኦ አሊያ የወንጀል ድርጊቱን የማያስረዱ የሟቾቹ የአስከሬን ምርመራ ውጤትም የሶስቱ ሟቾች ማለትም ኃይሌ አበራ፣ መቅደስ ኃይሌ እና ሲሳ ኃይሌ የሞታቸው መንስኤ ወይም ምክንያት ያልታወቀና ይህንን ሊደግፉ የሚችሉ ማስረጃም የሌለ በመሆኑ በጥቅሉ ተጠርጣሪዎቹን በሰው ግድያ ወንጀል ከሶ ከጥርጣሬ በጸዳ መልኩ አስረጂ የሆኑ ማስረጃዎችን ይዞ ቀርቦ ጥፋተኝነቱን ለማረጋገጥ የሚያስችሉ የሰውም የሰነድ ማስረጃ የሌለ በመሆኑ የምርመራ መዝገቡን በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 42(1) ሀ መሰረት የዘጋን መሆኑን እንገልጻለን። ለግልባጭ አለ ለማዕከላዊ ኢትዮጵያ ፍትህ ቢሮ፣ ሀላባ፣ ለመስቃን ወረዳ ፍርድ ቤት ቡታጅራ፣ ለምስራቅ ጉራጌ ከፍተኛ ፍርድ ቤት ቡታጅራ፣ ለሟች ቤተሰብ ለእናንተ የተሰጠውን ነው ይዛችሁልኝ የመጣችሁ። ያነበብኩት ይሄ ነው፣ ታሪኩ ይሄ ነው። በጣም ያሳዝናል። ልጆቻችሁን በማጣታችሁ አቃቤ ህግ በዚህ መንገድ ነው የዘገው። እናንተ ለምን ተዘጋብን? ፍትህ ይገባናል ብላችሁ አሁንም የኢትዮጵያ ህዝብ ይስማን። ራሱ የማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን ፍትህ መምሪያ ይስማን ብላችሁ ነው የመጣችሁ። ሀዘን ወቶችን እማዬ የሀዘን ዳርቻ ያደርገው። እንዲሁ በምን ቃል መጽናናት እንደሚችል አላውቅም። እግዚአብሔር ያጽናዎት፣ በጣም እግዚአብሔር ያጽናዎት ማለት ነው የምፈልገው። የቀረ ብትሉት አለ እንደው ፍትህ ከፈጣሪ በ5 አቦ ናቸው፣ በ7 ስላሴ፣ በ6 ማናቸው
ወታለች። ዋና በቃ ምንትና አእምሮ ሊነካት የቻለ ይሄና ክብስ በግጥ በእኛ በኩልም ካሉ እሰየው፣ እነሱንም ይዤ ለመምጣት እሞክራለሁ። የተለየ ታሪክ አላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ እያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን በስነ አእምሮ በስነ ልቦና ባለሙያዎችን ታግዘን ስትል እኮ ጎረቤት ደርሶባት ነው ያተረፋት እና ያው አጋጣሚውን ካገኘች ማጥፋቱ አይቀርም። ግን በጣም ይገርማል። ማን የመረዛቸው? የወንድም ሚስት ጎረቤት 18 ጸበኛ ሰው ከጠላቱን አቅፎ እንዴት ይኖራል? እየዛተችባቸው ሁልጊዜ እየናቀቻቸው፣ እየሰደበቻቸው፣ እያንቋሸሸቻቸው አካባቢ ቀይረው ቢሄዱስ? ሰው እኮ የሚዝተውን ነገር እኮ አንድ ቀን ያደርጋል። ሰው ጠላቱን አቅፎ ከጠላቱ ጋር ጎረቤት ሆኖ እንዴት ይኖራል? አሁን እናትየው በህይወት ከኖረችም እድሜ ልክ ጸጸት ነው። ምን አለበት ጥንት ይህንን አካባቢ ለቅቄ በሄድኩ ኖሮ ጥንት ትል ነበር። አሁን የግርዛት ቢሆንባት ዋጋ የለውም። ታሳዝናለች። በቃ ፍትህ የለም። ፍርድ ቤቱ ላይ መፍረድ ከባድ ነው፣ ማስረጃ ስለሌለ ማለት። ያለ ማስረጃ ምን ተብሎ ይፈረዳል? እነሱ እኮ ያውቃሉ። የሞተቿ መቅደስ የምትባለው እኮ ስታማስል አይቻታለሁ ውስጡም ብላለች። ታዲያ ሰው 18 ዓመት የተጣላ ጸበኛ ማር ቤት ገብቶ የሰው ጎመን በስጋ የሰው ድስት ማማሰል ምን ይባላል? ያቺ ደግሞ ስለሞተች ካዱ። እንግዲህ ተጽፏል፣ ምንም ማድረግ አይቻልም። ግን እች ሴትዮ አሁን ሚዲያ ላይ ቀርባ የኢትዮጵያ ሕዝብ ይፍረደኝ ብላ አሁን ምንም አታገኝም። በቃ ማለት ፍርድ ቤቱ ድጋሚ እንዲያይላት ጉዳዩን ምንድን ነው መደረግ ያለበት? ይግባኝ መጠየቅ አችልም። ይኸኛውን